ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን። እንዴት አመሻችሁ? በድጋሚ ከቀኑ መረጃዎቻችንና እግዚአብሔር ቃል በኋላ ተገናኝተናል። የምሽቱን መረጃዎች እንዲሁ አሰባስቧል። አዳዲስ መረጃዎች መቼም ዓለማችን በየጊዜው ነው እንግዲህ የተለያዩ ክስተቶች እየተከሰቱ ነው ያሉት። እነዚህ ክስተቶችን ደግሞ በእግዚአብሔር ቃል እየቃኘ የሚያሰማን ፓስተር አለማየሁ አጠገብ ያለ ከሱ ጋር ደግሞ እንዲሁ ግሩም ጊዜ እንደሚኖረን ተስፋ አደርጋለሁ። በቀጥታ ወደዛ አመራቸዋለሁ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ፓስተር እንዴት አመሸህ? አለሁ እግዚአብሔር ይመስገን። እንዴት ነህ ወንድም? እግዚአብሔር ይመስገን። በድጋሚ እንግዲህ ተገናኝተናል። ለአድማጮቻችን እስኪ ምንድን ነው የምታጋራቸው? እንግዲህ አንድ የሞቃን የቀዝቀዝ እያለ የሚሄደው የዓለም የኢኮኖሚ ነገር ዶናልድ ትራምፕ ያለ ይሁን ደግሞም አውሮፓውያንን ለመበቀል የተነሱ ይመስላል። በአውሮፓውያን ላይ የ50% ታሪፍ ጭነዋል። ይህ 50% ታሪፍ በመላ ከአውሮፓ ወደ አሜሪካ በሚገባ ሸቀጥ ማንኛውም ንግድ ላይ የተጣለ ታሪፍ ነው። በዚህ ጉዳይ እንግዲህ አውሮፓውያን በጣም ከዶናልድ ትራምፕ ጋር የተያያዙ ይመስለናል። የአውሮፓ ህብረት ማነችን ጻፊዋ ብቅ ብላ ይህ አግባብ ያልሆነና ልንቀበለው የማይገባ ጉዳይ ነው የሚል ነገር አንስታለች። እንግዲህ እስካሁን ከአውሮፓ ህብረት 10% ብቻ የተጣለባት እንግሊዝ ነች። ከእንግሊዝ ጋር ትልቅ ድርድር አድርገዋል። ድርድር አድርገው በዚህ በ10% እንዲጸና ተደርጓል። በሌላው የአውሮፓ ሀገሮች እንግዲህ ጀርመንን ይመለከታል፣ ፈረንሳይን ይመለከታል፣ ሌሎች የአውሮፓ ሀገሮችን በጣሊያንን ጭምር ይመለከታል። በእርግጥ ከጣሊያን ጋር ድርድር ተጀምሯል። ለምን በጣም የሚገርም ስትራቴጂካሊ ነው የሚያደርጉት። ዶናልድ ትራምፕ እየነጣጠሉ ነው የሚደራደሩት እና ሊጎዷቸው ወይም ደግሞ ሊያሽመደምዱት የፈለጉት ነገር እንዳለ ያመለክታል። ምንድነው ከጣሊያን ጠቅላይ ሚኒስትር እና አሜሪካ ሄዳ ነበረ፣ ዋይት ሃውስ ነበረ ጊዜ አጋር ናት። ጆ ቫንስን መተው ከሷ ጋር ከጠቅላይ ሚኒስትሯ ጋር ተወያይተዋል። ቫቲካን በነበሩ ጊዜም ዶናልድ ትራምፕ ከጠቅላይ ሚኒስትሯ ጋር የጳጳሱ ሹመት ላይ በነበረ ጊዜ መተው ተደራድረዋል እና ጥሩ ግንኙነት አላቸው። እንግዲህ ባይዘወይ ግን ለምንድነው ጣሊያንን ጋር እንደዚህ ድርድር መልካም የሆነ ነገር የለን? ቀኝ ዘመም ነች እንቷል ከአውሮፓ ቀኝ ዘመም ነች። ይህንን አሁን ሊበራል ኒው ሊበራሊዝም የሚባለውን የማትከተልና ቀኝ ዘመም በሀገሯ ውስጥ ትኩር የምታደርግ ነች። ልክ እንደ ዶናልድ ትራምፕ መርሃቸው አሜሪካ ፈርስት አይደለ? እነ ባክ ቱ ኦሪጅን ብለው ነው ቅስቀሳቸው ሲያደርጉ የነበሩትና የዚህ ቺፕ ሴትዮ ሀገሯ ላይ የሚያተኩር ነገር ስለሆነ ነው። የአንድ አይነት አስተሳሰብና አመለካከት ስላላቸው ነው ቅንጅቱ ያለው። ግን ይሄ የአውሮፓን ኢኮኖሚ አሁን ካለው ከራሻ ጋር ከሚያደርጉት ግጭት እንደገና የራሻ የነዳጅ መስመሮች በተወሰነ ፐርሰንትም ቢሆን ይገዙ ነበረ። አሁን ይሄ ሙሉ የሚያቆሙ ከሆነ የአውሮፓ ኢኮኖሚ ወደ ገደል እንደረገጥ ግልጽ እየታየ ነው ያለ። ለምን መሰለህ? አሜሪካ ዘርፈ ብዙ ምርጫ አላት። ከአውሮፓ የምታስገባውም ከሌሎች ሀገር ማስገባት የምትችልበት ቀደም ብላ በዓለም ዙሪያ የገነባችው ሰፊ ገበያ ስላለ ያ ገበያ ለሷ ምንትን ሰጥቷታል፣
መብት ሰጥቷታል። ገብቷል። ለመደራደርም ማዕቀብም ለመጣል ወይም ደግሞ ገብቷል ታሪፍም ለመጨመር መብት ሰጥቷታል። ከተወሰነ ሀገር ጋር አይደለም የምትናገደው። ከቻይና ትናገዳለች፣ ከኤዥያ ትናገዳለች። የእርሷ ካምፓኒዎች አሉ፣ ኤዥያ ውስጥ አሉ፣ ቻይና ውስጥ አሉ፣ አውሮፓ ውስጥ አሉ፣ አሉ። ስለዚህ ምንድነው አሜሪካ በዘርፈ ብዙ ነው። አሜሪካ ሊጎዳ የሚችለው ቀደም ሲልም ትንሽ የአሜሪካን ኢኮኖሚ ማንገዳገድ የጀመረው ከቻይና ጋር የነበረው ነገር ነው። አሁን ከቻይና ጋር የነበረውን 30% አድርገውታል በድርድር። አዎ እነዛኛው 20%፣ እነዚህኛው 30% አድርገውታል። ባላንስ የማድረግ ነገር ያለ ይመስላል። ይህ በዚህ ከተቀጠለ ለዚህም ይመስለኛል ከአውሮፓ የሚገባው ባይዘወይ ግን ከአውሮፓ አብዛኛው የሚገባው መጠጦች ናቸው። መጠጦች፣ መድኃኒቶች፣ መጠጦች፣ አልሙኒየም፣ ብረት፣ እነዚህ የመሳሰሉት መኪኖችን ናቸው። መኪኖችም ይገባሉ። አብዛኛው መኪኖች የሚገቡት ጀርመን ነው። ከዛ ውጭ ደግሞ ያው እንግሊዝ ቡጋቲ ነው ምናምን የፈረንሳይ መኪኖች ብዙ ጊዜ ይገባሉ። የተወሰነ መልኩ እንትን ነው። ደግሞ ምንድን ነው መሰለህ አውሮፓ አሁን በብዛት መድኃኒት ታስገባለች። መድኃኒት የምታስገባው ከምንድን ነው? ጀርመን ነው። እና ዶናልድ ትራምፕ ሲናገሩ ምንድን በፍጹም ይህንን አቋሜን አልቀይረውም ብለዋል። ይህንን አቋሜን የምቀይረው ግን አንድ ነገር ብቻ አለ ብለዋል። በአውሮፓ ግዙፍ የሆኑ ካምፓኒዎች መጥተው ካነጋገሩኝና አሜሪካ ውስጥ ካምፓኒያቸውን የሚያመጡ ከሆነ ምን አደርጋለሁ? ያዋጣኛል፣ ያው እቀይራለሁ። ይህን ሀሳቤን ላነሳ ይችላል። ስትራቴጂ ነው በጣም ትልቁም እኮ ሀሳባቸው። እሳቸው ምንድን ነው ነጋዴ መሆናቸው ጠቅሟቸዋል ማለት ነው። ከአሜሪካ የወጡትን ካምፓኒዎች ወደ አሜሪካ መሰብሰብ ነው፣ አሜሪካንን አያል ለማድረግ። ነገር ግን ደግሞ ምን መሰለህ ሌበር ኮስቱ ከአውሮፓን በላይ ነው። አሜሪካ ላይ ሌበር ኮስቱ ከፍተኛ ነው። እኔ እንደው ትንሽ እዚህ ጋር እንደው ለማጥራት አንድ የማይገባኝ ነገር አለ። አሁን የአሜሪካ ካምፓኒዎች እንደ አፕል ያሉ ካምፓኒዎች ወደ ሩቅ ምስራቅ ነው አይደል? እንድና ቻይና። አሁን እኮ ይኸውልህ አሜሪካ ውስጥ ኢሚግራንት የሆኑ እንትኖች አሉ። ከላቲን አሜሪካ የሚገቡ አይፈልጉትም፣ አፍሪካ የሚገቡ አይፈልጉትም። በግልጽ እኮ ተናገሩ። አይፈልጉ ሚግራንቶችን እኮ ማስወጣት ነው የሚፈልጉት። ገብቷል? አሜሪካ ደግሞ ያለነሱ ደግሞ ለዜጎቿ የስራ ዕድል መፍጠር። ይህንን እኮ ቀደም ሲል ቴስላ በሚግራንት ሀሳባቸው ላይ እኮ ቴስላ አንድ ያመጣው ተቃውሞ ምን እንደሆነ ታውቃለህ? ለምሳሌ አሜሪካ ሀገር በኮምፒውተር ሳይንስ ሰፊ የተማረ ሰው የላት፣ ምቾት ብቻ ነው የላቸው። ገብቷል? አብዛኛው ሚግራንት ሆኖ የመጣው ነው። በዚህ በእውቀቱ ዘርፍ ላይ ያለው ከህንድ፣ ጉልበቱም አፍሪካ፣ ኤዥያ ፈርሰው የመጡ ናቸው። ሌላው ቻይና ጋር ለምሳሌ በቀን ምሳሌ ነው የምንሰጠው፣ በቀን $14 ቢሆን የምትከፍለው በቀን በቀን ማለት ምሳሌ ሊሆን ይችላል፣ 10 ሰዓት ሊሆን ይችላል። $24 ቢሆን የምትከፍለው አሜሪካ ጋር ግን ስትመጣ 80 ወይም 90 ወይም $100 ምናምን ነው የሚሆን። ኤክስፔንሲቭ ነው። ስለዚህ የካምፓኒዎቹ ይህንን አይቀበሉ ሸሽተውም እኮ ለምሳሌ አሁን ላንሳለህ በአፕል ካምፓኒ ላይ 25% ታሪፍ ጥለዋል። በካምፓኒው ላይ ነው፣ በቻይና ላይ አይደለም። ካምፓኒ አፕል ካምፓኒ ደግሞ ወደ አሜሪካ የሚያስገባውን አፕል የሚያመርተው ህንድ ውስጥ ነው። ቻይና ውስጥ የሚያመርተውን አውሮፓና አፍሪካ፣ ኤዥያ ውስጥ ነው የሚሸጠው። ህንድ የሚያመርተውን ግን ቀጥታ ወደዛ ነው የሚያስገባው አሜሪካ። ስለዚህ ራሱ ፋብሪካውን አፕል አሜሪካዊ ነው። እንግዲህ ተመልከት፣ አፕል ራሱ ፋብሪካውን አምጥቶ የት እንዲያደርግ ይፈልጋል? ገብቷል? ዲዛይን አሜሪካ ነው፣ አሴምብል ግን የሚደረገው ህንድና ቻይና።
ስለዚህ እሳቸው ደግሞ የሚፈልጉት ፋብሪካው እንዲመጣ ነው የሚፈልጉት። ስለዚህ ያንን ፋብሪካ ማምጣት ግዴታ ነው ማለት ነው። አሁን አውሮፓውያን ይህን ታሪፍ እንዲነሳላቸው ከፈለጉ ፖሊሲ ሲያረቁ መፍትሄውንስ ጭምር ለምን እንትን አላሉ? ማለት ለምን እነሱ ላይ ጭነቱን ለምን ለመጫን ፈለጉ ይመስለኛል። እኔ አሁን ምን መሰለህ፣ እኔ አሁን የኔ ግምት ነው ከቺፕ ሌበሩ አትራፊዎቹ ካምፓኒዎቹ እንጂ የሚሸጥበት ዋጋ አሜሪካም የተመረተው ነገር ኤዥያም የተመረተው ነገር አንድ ዋጋ ነው የሚሸጠው አሜሪካ ውስጥ። አልቀነሰም። ካምፓኒው አይቀንስም። ግን እኮ እንደው ትርፍና ኪሳራውስ አይተለምም? ትርፍ ማጋበስ ለምንደዋላ በብዛት ለምሳሌ አንድ የዘራነውን ፕሮግራም እንመልከት። ብዙ የአውሮፓ አገር ልብስ ብለን የምንላቸው ምንድነው የሚባሉት ራንግለር እነ ዶልቼ ጋባና ምናምን ምርቱን የሚያስመረቱት የት ነው? ቻይና ነው የሚያስመረቱት፣ ኤዥያ ነው የሚያስመረቱት፣ ታይላንድ ነው የሚያስመረቱት፣ ታይዋን ነው የሚያስመረቱት። በአቅሚቲም እዚህም ሀገር ተሞክሮ ነበር። እዛ ነው የሚያስመረቱት። ተመልከት፣ እዛ አስመርተው አውሮፓ ወስደውት ስታምፕ ገብተዋል። እንትናቸው ሎጎቸውን ለጥፈው ግን የሚሸጡት አውሮፓ እንደተመረተ ዋጋ ነው የሚሸጡት። አሁን ገብተዋል አይደለ? ልክ ነው። ስለዚህ ከፍተኛ ትርፍ የሚያገኘው ማን ነው? ካምፓኒዎቹ ናቸው። አሁን ዶናልድ ትራምፕ እችን ያውቃሉ፣ እችን ጫወታ። ስለዚህ እኮ አንዳንድ ካምፓኒዎች እየተመለሱ ነው። ሌላው ምንድነው ከታክስ ከምናምን ነገር የሆነ የማበረታቻ ነገርም አዘጋጅተዋል። እና ስለዚህ ይሄ ነው። ነገር ግን የአውሮፓ ህብረት ተወካይ በመከባበር ብንነጋገር ይሻላል፣ በዛቻ የሚሆን ነገር የለም ብለዋል። ዶናልድ ትራምፕ በመዛት ነው ይህን ነገር የተናገሩትና በተለይ ደግሞ በጀርመን የሚገኙ የመድኃኒት ትላልቅ ፋብሪካዎች መድኃኒት ብቻ አይደለም የሚያመርቱት፣ የሕክምና መሳሪያ አምራች ካምፓኒዎች ወደ አሜሪካ እንዲገቡ እንፈቅዳለን፣ አሜሪካ እንዲያመርቱ እንፈቅዳለን የሚል ነገር አለ። እንግዲህ ዓለምን ሰቅዞ ጦርነቱ ኢኮኖሚው ሰቅዞ ይዟታልና እግዚአብሔር ምንድን ነው ሊያደርግልን የሚችለው የሚለውን ነገር ልናይ ያስፈልጋልና ይህን ነገር በትክክል ልንመለከት አስፈላጊ ነው ብዬ አስባለሁ። እንግዲህ እግዚአብሔር በነገር ሁሉ ይረዳናል ብዬ አስባለሁ። እኛ ግን ቤተክርስቲያን ልትነቃ ያስፈልጋል። በተለይ በዚህ መጨረሻው ዘመን በጣም መንቃት አለባት። እንግዲህ የሚበልጥ ክብር ይጠብቀናል። የተሻለ ክብር ይጠብቀናል። የተሻለ ክብር አለ። እግዚአብሔር ያዘጋጀልን አክሊል አለ፣ ከበረ ነገር አለ። ከዛ መጉደል የለበትም። ዓለም ከዚህ በኋላ ነገሯ እየጠበበ ነው የሚሄደው። መንገዱ ምን እየሆነ ይሄዳል? እየጠበበ ነው የሚሄደው። ዓለም ላይ ያለው ነገር እየጠበበ ነው የሚሄደው። አንዳንድ ጊዜ ሰዎች እንዲህ ሲያስቡ ይገርመኛል። የተሻለ ጊዜ ይመጣል ብለው ያስባሉ። የተሻለ ጊዜ የሚመጣው ኢየሱስ ክርስቶስ ይመጣልን ብቻ። ምክንያቱም ዓለም ራሷ እየተናጠች ያለችበት ነው። በብዙ ሚሊዮን ህዝቦች እየተራቡ ያሉበት፣ የኑሮ ውድነት ጫና የሰዎችን ወገብ እያጎበጠ ያለበት ጊዜ ነው። ስለዚህ ልንፈተን እኮ እንችላለን። በፈተና ውስጥ እኮ ልናልፍ እንችላለን። ጳውሎስ አንደኛ ጴጥሮስ ምዕራፍ 1 ላይ ከቁጥር 6 እስከ 7 ምን ይላል? አንደኛ ጴጥሮስ ምዕራፍ 1 ከቁጥር 6 እስከ 7 ምን ይላል? በዚህ እጅግ ደስ ይላችኋል። ነገር ግን በእሳት ማንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ይገለጣል ማለት ነው። ኢየሱስ ክርስቶስ ሲገለጥ ለምስጋና፣ ለክብር፣ ለውዳሴ ይገኝ ዘንድ አሁን ለጥቂት ጊዜ
ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል። አሁን እኮ የኛ ፍራቻ የቅዱሳን የክርስቲያኖች የቤተ ክርስቲያን ፍራቻ ምንድነው? ፈተናን መጋፈጥ አንፈልግ፣ ቻሌንጆቹን ነው ምንፈራቸው። እና ግን ብንፈራቸው መምጣታቸው አይቀርም። ማወቅ ያለብን ይሄ ነው። ስለፈራናቸው ይቀራሉ ማለት አይደለም። ስለፈራናቸው ይጠፋሉ ማለት አይደለም። ነገር ግን ወርቅ እኮ ከነጠረ በኋላ ነው ወርቅነቱ የሚታወቀው፣ ውበት የሚኖረው። ዋጋ አፈር ውስጥ እያለ እኮ ወርቅ አፈር ነው፣ እንደ አፈር ነው የምታየው። ከአፈር ወጥቶ ግን ነጥሮ ጥሩ ዲዛይን ሰጥተው ከሰራው በኋላ የከበረ ዕቃ ነው፣ በውድ ዋጋ ይሸጣል። በውድ ዋጋ ከዳይመንድ ከምናምን ቀጥሎ እኮ የከበረ ውድ ዋጋ ያለው ወርቅ ነው። ስለዚህ የከበረ ነገር አለ ከፊታችን። መቼ? የተፈተነ እምነታችሁ ይልና ኢየሱስ ክርስቶስ ሲገለጥ ሽልማት አለ፣ ሲገለጥ አክሊል አለ፣ ሲገለጥ ክብር አለ። እውነት ነው። ገብቶሃል? ሲገለጥ በከንቱ አይደለም እኮ፣ በከንቱ እኮ አይደለም እናሳልፈው በምድር ላይ። ገብቶሃል? ዓለም የምትሰጠንን ክብር ንቀን፣ ዓለም የምትሰጠንን ዝና ንቀን፣ ስለ ስሙ ስንነቀፍ፣ ስለ ስሙ ስንወገዝ፣ ስለ ስሙ ስንገፋ የበለጠ ክብርና አክሊል እንዳለ ያስፈልጋል። ነገር ግን የዘመኑ ትምህርት እንዲህ አይደለም። የዘመኑ ትምህርት ሰው ዓለም እንድታከብረው ነው የሚፈልገው። በቁስ መከበር ነው የሚፈልገው። ለዚህ እኮ ነው ዓለም ሆ ብላ ከተቀበለች ጠርጥር የኔ ወንድም፣ እውነት ነው። ፍራ። ካጨበጨበልችልህ ዓለም ፍራ። ከወዴት እንደወደክ ልታውቅ ያስፈልጋል። ትክክል። ዓለም ለእኛ ልታጨበጭብልን አትችልም። እውነትን ስንይዝ፣ ከእግዚአብሔር ጋር ስንሆን፣ ስንጸና፣ የእግዚአብሔርን መልክ እየመሰልን ለመኖር ስንተጋ ዓለም አታጨበጭብልን። ነገር ግን በላይ በሰማይ መላእክትና ጌታ ያጨበጭባል። አሜን። በላይ በሰማይ ክብር አለ። ለዚህ ክብር እንትጋላለሁ። ጌታ ይባርካችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህን አገልግሎት በገንዘባችሁ ደግፉ። እግዚአብሔር በረዳችሁ ነገር አገዙ። አብረን ወንጌልን እንስራ። አብረን ትውልድን ለምጽአት እናዘጋጅ። ባለቀ ዘመን ላይ ነው ያለነው። ባለቀ ደቂቃ ላይ ያለነው። ወገኖች አትዘናጉ፣ ተስፋ አትቁረጡ። ከዚህ በኋላ ምን ተስፋ አለኝ አትበሉ። የእናንተ ተስፋ የተባረከው ተስፋ የናዝሬቱ ኢየሱስ ይመጣል። የተባረከ ተስፋችን እሱ ስለሆነ፣ ስለዚህ አብረን እናገልግለናለሁ። ተባረኩልኝ። መልካም ሌሊት። በሀገር ውስጥ ላላችሁ፣ በውጭ ላላችሁ መልካም ቀን። ሻሎም። እግዚአብሔር ስም የተባረከ ይሁን። ፓስተር ስላመጣህልን መልእክትና መረጃ እግዚአብሔር አብስቶ ይባርክ። እውነት ነው። እንግዲህ ዓለማችን በኢኮኖሚ፣ በጦርነት፣ በተፈጥሮ አደጋ ያው ሰሞኑን ራሱ አሜሪካን ሀገር ይሄ ከባድ የሆነ የበረዶ አደጋ ውድመትን እያደረሰ ነው ያለው። በፈረንሳይም በቻይናም እንደዚሁ የጎርፍ አደጋዎች በቃ በዓለማችን መጨረሻዋ እንደደረሰ ስለሚያስታውቅ እጅጉኑ ንቁና ዝግጁ ሆነን የምንጠባበቅበት ጊዜ ቢኖር ይሄ ጊዜ ነው፣ ይሄ ወቅት ነውና ውድ አድማጮቻችን በየዕለቱ እንግዲህ መረጃዎችን ስንመግባችሁ እንድትነቃቁ፣ እንድትዘጋጁ፣ ሌሎችንም እንድታነቁ፣ እንድታዘጋጁ ነውና በዚህ ይህን መልእክታችን ማስተላለፍ እንፈልጋለን። የዛሬው ምሽት መልእክትና መረጃ ይህን ይመስላል። እግዚአብሔር ፈቃድ ከሆነ በነገው ዕለት ደግሞ በተመሳሳይ የምንገናኝ ይሆናል። እግዚአብሔር አብስቶ ይባርካችሁ። መልካም ምሽት ይሁንላችሁ። በሀገር ውስጥ በውጭ ላላችሁ ደግሞ እንዲሁ መልካም ቀን ይሁንላችሁ ብለን እንመኛለን። ይልቃል አስራትና ፓስተር አለማየሁ ደግሞ ከዚህ ከምጽአቱ አዋጅ አገልግሎት በጋራ አብረን ነበርን። በነገው ዕለት እንገናኛለን። መልካም ምሽት። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት
መልካም